መጽሐፍ ቅዱስ ለመረዳት የሚከብድና በልዩ ልዩ ስሞች የተሞላ ጥንታዊ መጽሐፍ ብቻ ሳይሆን ዓለምን፣ ክፉን፣ ሕመምን፣ ተስፋንና የእርሶን የወደፊት ዕጣ ፈንታ ጭምር የሚያብራራ ታላቅ ታሪክ መሆኑን አስበው ያውቃሉ? ምናልባት በኦሪት ዘፍጥረት መጀመር ጀምረው ግማሽ ላይ ያቆመው ይሆናል። ምናልባት አንዳንድ ታዋቂ ትዕይንቶችን ያውቃሉ። ዳዊትና ጎልያድ፣ ሙሴና ቀይ ባህር፣ ኢየሱስ በመስቀል ላይ፣ የዮሐንስ ራእይ ትንቢቶች። ነገር ግን ሁሉም ነገር ልክ እንደተበታተነ የስዕል እንቆቅልሽ ተቆራርጦ ይሰማዋል። ዛሬ እነዚያን ቁርጥራጮች በአንድ ላይ እናገጣጥማቸዋለን። መጽሐፍ ቅዱስ የዘፈቀደ ታሪኮች ስብስብ አይደለም። መጀመሪያ፣ መካከለኛና መጨረሻ ያለው አንድ ወጥ ትረካ ነው። ጦርነቶች፣ ክህደቶች፣ ተአምራት፣ እንባዎች፣ ተስፋዎች፣ ፍርድና መልሶ መቋቋም የሞሉበት እውነተኛ ታሪክ ነው። ከዚህ ሁሉ በስተጀርባ አንድ እቅድ አለ። እርሱም የመዳን እቅድ ነው። በዚህ ቪዲዮ በጥቂት ደቂቃዎች ውስጥ ከመጽሐፍ ቅዱስ ሽፋን እስከ ሽፋን፣ ከዘፍጥረት እስከ ራእይ በቅደም ተከተል በግልጽና በጥልቀት ጉዞ እናደርጋለን። እግዚአብሔር ዓለምን ለምን እንደፈጠረ፣ ሁሉም ነገር እንዴት እንደተበላሸ፣ በመስቀል ላይ በእርግጥ ምን እንደተከሰተና መጽሐፍ ቅዱስ ገና ወደፊት ይሆናል የሚለውን ትረዳለህ። መጽሐፍ ቅዱስን ፈጽሞ ተረድቼው አላቅም ብለህ ብታስብም ወይም ደግሞ ቀድሞውኑ ተረድቼዋለሁ ብለህ ብታስብም እስከ መጨረሻው አብረኸኝ ቆይ። ምክንያቱም ይህ ታሪክ ስለ ነገሥታትና ስለ ነቢያት ቢናገርም በመጨረሻው ግን ስለ አንተ ነው የሚያወራው። ከዛሬ በኋላ መጽሐፍ ቅዱስንም ሆነ የራስህን ሕይወት በዚያው አይን አትመለከትም። በጥልቀት ትንፋሽ ውሰድ። የጆሮ ማዳመጫህን አድርግ። ታሪኩ እንዲህ ይጀምራል። ጊዜ ከመጀመሩ በፊት በሰማይ ላይ ማንኛውም ኮከብ ከመብራቱ በፊት የነበረው እግዚአብሔር ብቻ ነበር። ምንም ሕመም፣ ምንም ጦርነት፣ ምንም ጨለማ ሌሊት አልነበረም። የነበረው ዘላለማዊ፣ ፍጹም፣ ቅዱስና በፍቅር የተሞላ አምላክ ብቻ ነበር። ከዚያም እግዚአብሔር ብርሃን ይሁን አለ። ብርሃንም ጨለማውን ሰንጥቆ ወጣ። በቃሉ ሁሉንም ነገር ወደ መኖር አመጣ። ሰማይን፣ ምድርን፣ ባህሮችን፣ ተራራዎችን፣ እንስሳትንና ሙሉ ጋላክሲዎችን። የአጽናና ዓለሙ እያንዳንዱ ዝርዝር ሁኔታ የመጣው ከእግዚአብሔር ድምፅ ነው። ነገር ግን ከሁሉ ልዩ የሆነው ሥራ መጨረሻ ላይ መጣ። እግዚአብሔር የሰውን ልጅ በራሱ መልክ ወንድና ሴት አድርጎ ፈጠረ። አዳምና ሔዋን ሮቦቶች አልነበሩ። ማንነት፣ ዓላማና ነፃነት ያላቸው ሰዎች ነበሩ። ከፈጣሪ ጋር ቀጥታ ግንኙነት ባላቸውበት ፍጹም ገነት ውስጥ ይኖሩ ነበር። ምንም አይነት የጥፋተኝነት ስሜት፣ ፍርሃትና ሞት አልነበረም። ነገር ግን እውነተኛ ፍቅር የሚኖረው ምርጫ ሲኖር ብቻ ነው። እግዚአብሔርም በገነቱ መካከል ምርጫን አኖረ። አንዲት ዛፍ፣ አንድ ወሰን፣ አንድ አይሆንም የሚል ትእዛዝ። ይህ በእርግጥ የእምነት ፈተና ነበር። ከዚያም የጠላት አምሳሌ የሆነው እባብ ወደ መድረኩ መጣ። ያንን የቆየው ውሸት አንሾሸቆሸ። እግዚአብሔር አያስፈልጋችሁም፣ ትክክለኛውንና ስህተቱን ለራሳችሁ በመወሰን እንደ እግዚአብሔር መሆን ትችላላችሁ። አዳምና ሔዋን ውሸቱን አመኑና አልታዘዙም። በዚያ ቅንጸት የሆነ ነገር ተሰበረ። ኃጢአት ወደ ዓለም ገባ። ከእግዚአብሔር ጋር የነበረ ግንኙነት ተቋረጠ። የፍጥረት ስምምነት ቆሰለ። ሕይወት በነበረበት ቦታ ሞት ገባ። ሰላም በነበረበት ቦታ የጥፋተኝነት ስሜት ገባ። ከገነት ተባረሩ። ምድር ተጎዳች። የታሪኩ አቅጣጫ ተለወደ። ነገር ግን በጉዳቱ መካከል እንኳን እግዚአብሔር ተስፋን አስታወቀ። አንድ ቀን የእባቡን ራስ የሚቀጠቅጠው የሴትዩ ዘር እንደሚመጣ ተስፋ ሰጠ። ከመጀመሪያው አንስቶ እግዚአብሔር አዳኝን እያዘጋጀ ነበር። ጊዜ አለፈ። አዳምና ሔዋን ልጆችን ወለዱ። የሰው ልጅ ቁጥር ጀመረ። ነገር ግን ኃጢአትም አብሮ አደገ። ግፍ በዛ። እፍትህነት ተስፋፋ። የሰው ልብ ከእግዚአብሔር እየራቀና እየራቀ ሄደ። መጽሐፍ ቅዱስ ክፉ በጣም እንደበዛና እግዚአብሔር ያንን ትውልድ ለመፍረድ እንደወሰነ እስከሚናገር ደረጃ ደረሰ። ነገር ግን በጠፋው የሰው ልጅ መካከል አንድ ተለየ ሰው ነበር። ኖህ፣ ማንም በማይፈልገው ጊዜ ከእግዚአብሔር ጋር ለመሄድ የወሰነ ሰው። እግዚአብሔር በደረቅ መሬት ላይ መርከብ እንዲሰራ በሚገርም ትልኪያ ተለካው። ለብዙ ዓመታት ኖህ ሰራ፣ ሰበከ፣ አስጠነቀቀ። ነገር ግን እስከዚያ ደቂቃ ድረስ ማንም በቁም ነገር አልወሰደውም። ያ ፈጽሞ መጥቶ ማይኖረው ዝናብ መዘናብ ጀመረ። የጥልፉ ምንጮች ተሰነጠቁ። ውሃው ሁሉንም ነገር ሸፈነ። ምድር በፍርድ ሲተያዝ፣ መርከቧ ግን ኖህን፣ ቤተሰቡንና ለአዲስ ጅማሬ የሚሆነውን እድል ይዛ ተሰናች። ከጥፋት ውሃ በኋላ ውሃው ደረቀ። መርከቧ አረፈች። ኖህ እግዚአብሔርን አመለከ። እግዚአብሔርም ቃል ኪዳን ገባ። ዳግም ምድርን በጥፋት ውሃ እንደማያጠፋ ተስፋ ሰጠ። ቀስተ ደመናውንም የዚያ ተስፋ የሚታይ ምልክት አድርጎ አኖረ። ይህ ያ ኃጢአትን በቁም ነገር እመለከታለሁ እንጂ መውጫውንም የማዘጋጅ አምላክ ነኝ የሚላቸው ያህል ነው። ታሪኩ ይቀጥላል። የኖህ ዘሮች እንደገና በዙ። ነገር ግን እግዚአብሔርን ከመፈለግ ይልቅ የራሳቸውን ታላቅነት ለመገንባት ወሰኑ። አንድ ከተማና ሰማይ የሚነካ ግንብ፣ የባቢሎን ግንብ። ይህ በገዛ እጃችን ሰማይ እንደርሳለን የሚል የሰው ልጅ ኩራት ምልክት ነው። እግዚአብሔር ቋንቋቸውን ደባለቀው። ፕሮጀክቱ ቆመ። ሕዝቦች ተበታተኑ። ንቹ ትርምስ ይመስላል። ነገር ግን እግዚአብሔር እዚያም ቢሆን ሁሉንም እየመራ ነበር። በሕዝቦች መካከል ቀድሞውኑ ዕቅድ ነበረው። አንድን ሰው ያስነሳል፣ በእርሱም የተለየች ሕዝብን ይመሰርታል። ከዚያም ሕዝብ አዳኙን ያመጣል።
የዚህ ሰው ስም አብርሃም ይባላል። እርሱ ፍጹም ወይም ልዩ መንፈሳዊ ሰው አልነበረም። ሌሎች አማልክትን ከሚያመልክ ቤተሰብ የተገኘ ተራ ሰው ነበር። በድንገት እግዚአብሔር ጠራው። ከአገርህ ከዘመዶችህ ተለይተህ እኔ ወደማሳይህ ምድር ሂድ። ታላቅ ሕዝብ አደርግሃለሁ። በእንተ የምድር ነገዶች ሁሉ ይባረካሉ። አብርሃም አመነና ታዘዘ። እግዚአብሔር ለአብርሃምና ለሳራ ሁለቱም በዕድሜ በገፉት ጊዜ ወንድ ልጅ እንደሚሰጣቸው ተስፋ ገባ። እግዚአብሔር የተናገረውን ፈጸመ። የተስፋው ልጅ ይስሐቅ ተወለደ። ይስሐቅ ሁለት ልጆችን ወለደ፣ ኤሳውና ያዕቆብ። እግዚአብሔር በያዕቆብ መስመር በኩል ለመስራት መረጠ እና ስሙን ወደ እስራኤል ቀየረው። ያዕቆብ 12 ልጆችን ወለደ። ከነሱም 12ቱ የእስራኤል ነገዶች መጡ። ከነዚህ 12 ልጆች መካከል አንዱ በልዩ ሁኔታ ጎልቶ ይታያል፣ ዮሴፍ። ወንድሞቹ በቅናት ምክንያት በባርነት ወደ ግብፅ ሸጡት። የሕልም መጨረሻ ይመስል ነበር። ነገር ግን ሽንፈት የመሰለው ነገር በእርግጥ የታላቅ ዓላማ አካል ነበር። በግብፅ እግዚአብሔር ዮሴፍን ከፍ አደረገው። ከባሪያና ከእስረኝነት ወደ አስፈላጊ መሪነት ተሸጋገረ። በክልሉ ረሃብ ሲከሰት ቤተሰቡንና ብዙዎችን ያዳነው ዮሴፍ ነበር። እስራኤል ወደ ግብፅ ተዛወረ። እግዚአብሔር በባዕድ አገርም ቢሆን የተስፋውን መስመር እየጠበቀ ነበር። ዓመታት አለፉ። ወደ ግብፅ የመጣው ያ ትንሽ ቤተሰብ ግዙፍ ሕዝብ ሆነ። አዲስ ፈርዖን ተነሳና ያንን ቁጥሩ የበዛ ሕዝቡ በመፍራት እስራኤልን በባርነት ገዛ። 400 ዓመታት ጨቆነ። 400 ዓመታት አምላክ ሆይ እስከ መቼ የሚል ጩኸት። እግዚአብሔር አዳኙን በማስነሳት መለሰ። ሙሴ በልጅነቱ ተረፈ። በቤተ መንግሥት አደገ። ወደ በረሃ ሸሸ። ከዚያም በሚነድ ነገር ግን በማይበላ ቁጣቸው ፊት እግዚአብሔር ጠራው። ተልእኮ በዚያን ጊዜ የነበረውን በጣም ኃይለኛ ሰው ፊት ለፊት መጋፈጥና ሕዝቤን ልቀቅ ማለት ነበር። ፈርዖን ልቡና ተነከረ። እግዚአብሔር የግብፅን አማልክት የሚገዳደሩ ተከታታይ መቅሰፎችን ሰደደ። እስከ መጨረሻው ሌሊት ፋሲካ፣ ያንዳንዱ የእስራኤል ቤተሰብ በግ ማረድና ደጃቸውን በደሙ ምልክት ማድረግ ነበረባቸው። ደሙ በተገኘበት ቦታ ፍርድ አይገባም። ግብፅ በብኩር ልጆቿ ስታለቅስ እስራኤል እየተነጻ ነገደች ነበር። ሕዝቡ ወጣ፣ ጠላት ግን ተስፋ አልቆረጠም። ፈርዖን ተከተላቸው። እስራኤልም በሰራዊቱና በባሕር መካከል ተከበቡ። በሰውኛ ሲታይ ምንም መውጫ ነበረም። ከዚያም እግዚአብሔር የማይቻለውን ከፈተ። ባሕሩ ተከፈለ። ሕዝቡ በደረቅ መሬት ተሻገሩ። አሳዳጆቹ ተመሳሳይ ነገር ለማድረግ ሲሞክሩ ግን ውሃው ተዘጋባቸው። በበረሃ ውስጥ እግዚአብሔር ሕዝቡን በቀን በደመና አምልድ፣ በሌሊቱም ደግሞ በእሳት አምልድ መራቸው። በሲናይ ተራራ ላይ ቃል ኪዳን ገባ። 10ቱን ትእዛዛት ሰጠ። የጽድቅና የቅድስና ባህሪውን አሳየ። ነገር ግን ሕጉ ሌላ ችግርንም ገለጠ። የሰው ልብ ወደ ዓመፅ ያዝነበለ። ተአምራትን ካዩ በኋላም ሕዝቡ አማረሩ፣ አልታዘዙም፣ ታዶላትን ሰሩ። ስለዚህ እግዚአብሔር የመሥዋዕትነት ሥርዓትና ድንኳኑን አቋቋመ። በየቀኑ እንስሳት ይታረዳል። የሚፈለሰው ደም በእርግጥ ኃጢአትን ያስወግድም ነበር፣ ነገር ግን ወደፊት ለሚመታ እውነት ይጠቁም ነበር። ልክ እንደ ጥላ የማያቋርጥ ማሳሰቢያ ነው። ፍጹም የሆነው አካል አሁንም ደሙን ስላንተ ያፈልሳል። እግዚአብሔር ውጫዊ ነፃነትን እያስተማረ ነው። ከግብፅ መውጣት ብቻ በቂ አይደለም። እርሱ ልብን ነፃ ማውጣት ይፈልጋል። ከ40 ዓመት በረሃ በኋላ አዲስ ትውልድ ወደ ተስፋይቱ ምድር ድነብ ደረሰ። ሙሴ ከሩቅ አያትን አልገባም። እግዚአብሔር ሕዝቡን የሚመራ ኢያሱን አስነሳ። ዮርዳኖስን ተሻገሩ። ለተወሰነ ጊዜ ተስፋው የተሟላ መስለ ነበር። ነገር ግን የልብ ችግር አሁንም እዚያው ነበር። ጠንካራ መሪ ሳይኖር እያንዳንዱ በዓይኑ መልካም መስሎት ያየው እንዳደርግ ጀመረ። ነገር ግን ሕዝቡ የበለጠ ፈለጉ። ሌሎች አሕዛብን ተመልክተው እኛም ንጉሥ እንፈልጋለን አሉ። እግዚአብሔር ፈቀደ። የመጀመሪያው ንጉሥ ሳኦል ነበር። ረጅም፣ ጠንካራ፣ ነገር ግን የማይታዘዝ። ከዚያም እግዚአብሔር በሜዳ ላይ ሊረሳ የቀረበውን ወጣት እረኛ መረጠ፣ ዳዊት ፍጹም ከመሆን የራቀ ነው፣ ነገር ግን የተለየ ነገር አለው። ወደ እግዚአብሔር የሚመለስ ልብ። ግዙፎችን አሸነፈ፣ ጦርነቶችን ገተመ። በጣም ተሳሳተ፣ በጥልቀት ተጸጸተ። እግዚአብሔርም ለእርሱ አስደናቂ ተስፋ ሰጠው። ከዳዊት ዘሮች መካከል መንግሥቱ ለዘላለም የሚኖር ንጉሥ ይወጣል። ከዳዊት በኋላ ሰሎሞን መጣ። እጅግ የሚያምር ቤተ መቅደስ ሠራ። የእግዚአብሔር ጥበብ የሌሎች ሀገሮች ነገሥታት ሳበ።
ነገር ግን በሕይወቱ መጨረሻ ላይ የሰሎሞን ልብ ተከፈለና መንግሥቱ ለሁለት ተሰነጠቀ። እስራኤል በሰሜን፣ ይሁዳ በደቡብ። ሁለት መንግሥታት፣ ብዙ ነገሥታት፣ አንዳንዶቹ እግዚአብሔርን ለመከተል የሚሞክሩ፣ ሌሎቹ ደግሞ ወደ ጣዖት አምልኮ የሚገቡ። ሕዝቡ ጥቂት በጥቂት ከጌታ ድምፅ ራቁ። እግዚአብሔር ነቢያትን ያስነሳው በዚህ ሁኔታ ውስጥ ነው። ማንም መስማት በማይፈልግበት ጊዜ በእግዚአብሔር ስም እንዲናገሩ የተጠሩ፣ በቃላቸው ውስጥ እሳት ያላቸው ሰዎች ነበሩ። ኢሳይያስ ጌታን በከፍተኛና ከፍ ባለ ዙፋኑ ላይ ሆኖ አየው። መላእክት ቅዱስ 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 ብለው ሲጮኹ ሰማ። ፍርድን አወጀ። ነገር ግን ስለ ስቃያችን የሚሸከም ስለ ተሰቃየው አገልጋይ ተናገረ። ኤርምያስ እየሰበከ ያለቅስ ነበር። ተሳለቁበት፣ ተሰደደ። ነገር ግን ጊዜው ሳይረፍድ ወደ ጌታ ተመለሱ ማለቱን ቀጠለ። ሕዝቅኤል የእግዚአብሔር ክብር ከቤተ መቅደስ ሲወጣና የደረቁ አጥንቶች ሸለቆ በእግዚአብሔር ቃል ወደ ሕይወት ሲመለሱ የሚያሳዩ አስደናቂ ራእዮችን አየ። ስለ ፍርድ፣ ነገር ግን ስለ አዲስ ልብና ስለ አዲስ መንፈስ ተናገረ። ዳንኤል ገና ወጣት እያለ በምርኮ ወደ ባቢሎን ተወሰደ። በአረማዊ ግዛት ውስጥ እንኳን ታማኝ ሆኖ ለመቀጠል ወሰነ። ወደ አንበሶች ጉድጓድ ገባ፣ እግዚአብሔር ግን አዳነው። በሕልምና በራእይ የሰዎች መንግስታት ሲነሱና ሲወድቁ አየ። በመጨረሻም የሰው ልጅ መንግስት የሚባል ዘላለማዊ መንግስት እስኪመሰረት ድረስ ነቢያት ደጋግመው አስጠነቀቁ። ነገር ግን ፍርድ እስኪመጣ ድረስ ብዙዎች ጆሮአቸውን ዘጉ። የሰሜኑ መንግስት እስራኤል በአሦር ተወረዳችና ጠፋች። የደቡቡ መንግስት ይሁዳ በባቢሎን ተሸነፈች። ኢየሩሳሌም ተዘረፈች። ቤተ መቅደሱ ፈረሰ። ሕዝቡ በምርኮ ተወሰዱ። በባቢሎን ወንዞች አጠገብ እያለቀሱ እንዴት በባዕድ አገር የጌታን መዝሙር እንዘምራለን ብለው ራሳቸውን ጠየቁ። የታሪኩ መጨረሻ መሰለ፣ ነገር ግን ለእግዚአብሔር አልነበረም። በምርኮም ቢሆን መናገሩን ቀጠለ። ሕዝቡን መልሶ እንደሚያመጣና በድንጋይ ላይ ሳይሆን በልብ ላይ የተቀረጸ አዲስ ቃል ኪዳን እንደሚገባ ተስፋ ሰጠው። መንፈሱን እንደሚያፈስ ተስፋ ሰጠው። ከ70 ዓመታት በኋላ አንድ ቡድን ወደ ኢየሩሳሌም ተመለሰ። ቅጥሩን መልሰው ሰሩ። ቤተ መቅደሱን መልሰው ሰሩ። ነገር ግን አሁንም የሆነ ነገር ይጎድል ነበር። የመጀመሪያውን ቤተ መቅደስ የሞላው ክብር በዚያው መንገድ አልተገለጠም። ሁሉም ነገር ለታላቅ ግንኙነት እየተዘጋጀ ያለ ይመስላል። ከዚያም ሰማይ ዝም አለ። ለ400 ዓመታት ያህል ምንም የመጽሐፍ ቅዱስ ነቢያት ነበሩ። የተቀዳ ራእይ አልነበረም። ሕዝቡ ጠባበቁ። ነገር ግን የእግዚአብሔር ዝምታ አለመኖሩን የሚያሳይ አልነበረም። እርሱ ዝግጅት ነበር። ትክክለኛው ጊዜ ሲደርስ እግዚአብሔር እንደገና ተናገረ። በዚህ ጊዜ ግን በነቢይ ሳይሆን በሕፃን በኩል ነበር። ቤትልሔም በሚባል ትንሽ ከተማ ከቤተ መንግሥት ርቆ ያለምንም ቅንቃኔና ምንጣፍ ኢየሱስ ተወለደ። የተወለደው በወርቅ አልጋ ላይ ሳይሆን በግርም ነበር። ዜናውን መጀመሪያ የተቀበሉት ነገሥታት ሳይሆኑ በሜዳ ላይ ያሉ ጠራረኞች ነበሩ። መላእክት ዛሬ በዳዊት ከተማ መድኃኒት ተወልዶላቸዋል፣ እርሱም ክርስቶስ ጌታ ነው ብለው አበሰሩ። ዘላለማዊው የእግዚአብሔር ቃል ሥጋ ሆነ፣ ፈጣሪ ወደ ፍጥረት ገባ። ኢየሱስ በጥበብ አደገ፣ ሠራ፣ ቀላል ሕይወት ኖረ። በ30 ዓመቱ ሕዝባዊ አገልግሎቱን ጀመረ፣ አስተማረ። ነገር ግን እንደዚያ ዘመን ሃይማኖት መሪዎች አልነበረም። እንዲህ ያሉ ነገሮች አለ። እኔ የሕይወት እንጀራ ነኝ፣ እኔ የዓለም ብርሃን ነኝ፣ እኔ መንገድና እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ተታመሞችን ፈወሰ፣ ተጨነቆችን ነፃ አወጣ፣ ማንም የማይነካቸውን ሰዎች ነካ። ማኅበረሰቡ የተዋሹ ኃጢአተኞች ይቅር አለ። ሕዝቡ ወደ እርሱ ቀረቡ። ተስፋ ቆረጡ፣ ተስፋ አገኙ። ነገር ግን ሁሉም ሰው ደስተኛ አልነበረም። ሃይማኖት መሪዎች ስጋት ተሰማቸው። የሮማ ግዛት በጥርጣሬ ተመለከተ። ሕዝቡ ተከፈለ። አንዳንዶቹ አመለቁት፣ ሌሎቹ ግን ናቁት። ኢየሱስ የመጣው የፖለቲካ ጦር ማሰለፍ አልነበረም። የመጣው በኃጢአት በሞትና በገሃነም የሚባል ያልተመለከተ ጦር ለመካተል ነበር። ይህ ጦርነት እንዴት እንደሚሸነፉም ትክክል ያውቅ ነበር። ከመጀመሪያው አንስቶ በመሥዋዕት ተዋፍሎ ስንሳለውና የሚሰቃይበትና በሦስተኛው ቀን የሚነሳበት ግልጽ ተናግሮ ነበር። ሁሉም ነገር ወደ መስቀሉ እየገሰገሰ ነበር። ከደቀ መዛሙርቱ ጋር በነበረው የመጨረሻው ሌሊት ኢየሱስ እራት በላ። እንጀራውን ቆርሶ ይህ ስለ እናንተ የሚሰጥ አካሌ ነው አለ። ከዚያም ጽዋውን አንስቶ ይህ ስለ ኃጢአት ይቅርታ የሚፈስ የአዲስ ቃል ኪዳን ደሜ ነው አለ። ብዙም ሳይቆይ በመሳም ተከዳ፣ ታሰረ። ቀድሞውኑ ውሳኔ ወደ አዘጋጁ ሃይማኖታዊ መሪዎች ተወሰደ። በሐሰት ምስክሮች ተከሰሰ፣ ተሳለቁበት፣ ተደበደበ። በራሱ ላይ የእሾህ አክሊል አደረጉበት። በትከሻው ላይ ቀይ ልብስ አደረጉና የአይሁድ ንጉሥ ሆይ ሰላም ለአንተ ይሁን እያሉ ተሳለቁበት። ወደ ሮማዊው ገዢ ጲላጦስ ቀረበ። ኢየሱስ ንጹሕ መሆኑ ታወቀ። ነገር ግን የሕዝቡ ጫና አሸነፈ። ጲላጦስ እጁን ታደበ። ሕዝቡም ስቀለው ስቀለው ብለው ጮኹ። ኢየሱስ መስቀሉም ተሸክሞ በኢየሩሳሌም ጎዳናዎች አለፈ። ወደቀ፣ ተገፋ፣ ደማ። ቢሆንም ግን ማንንም አልረገመም።
ጎልጎታ በሚባል ኮረብታ ላይ እጁንና እግሩን በእንጨት ላይ ቸነከሩት። በሰማይና በምድር መካከል ተሰቀለ። በውጭ ሲታይ ሌላ ጨካኝ የሞት ቅጣት ይመስላል። ነገር ግን በውስጡ በኩል ማለቂያ የሌለው ነገር እየተከሰተ ነበር። ኢየሱስ የሰው ልጅን ሁሉ ኃጢአት በራሱ ላይ እየተሸከመ ነበር። እያንዳንዱ ውሸት፣ እያንዳንዱ ግፍ፣ እያንዳንዱ በደል፣ እያንዳንዱ ኩራት፣ እያንዳንዱ ፍርሃት፣ እያንዳንዱ እፍረት ይህን ሁሉ በመስቀል ላይ ወሰደ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸለየ። ምድር ተናወደች፣ መቃብሮች ተከፈቱ። በትኩረት የሚከታተሉ ሁሉ ይህ የአንድ ሰው ሞት ብቻ አለመሆኑን ተገነዘቡ። ኮስሚክ ከዓለም በላይ የሆነ ነገር ተከስቷል። የኢየሱስ አካል በአዲስ መቃብር ውስጥ ተቀመጠ። መግቢያው ላይ ድንጋይ ተንከባለለ። ወታደሮች ጥበቃ ቆሙ። መጨረሻው መሰለ። ነገር ግን እርሱ የጅምሩ መጨረሻ ብቻ ነበር። በሦስተኛው ቀን ማለዳ ላይ እውነታው ተለወጠ። የመሬት መንቀጥቀጥ ሆነ። ድንጋዩ ተንከባለለ። መቃብሩ ባዶ ሆነ። መላእክት ሕያውን ከሙታን መካከል ለምን ትፈልጋላችሁ? እርሱ እዚህ የለም፣ ተነስቷል ብለው አወጁ። ኢየሱስ በገነቱ ውስጥ ለማርያም ታየ። በፍርሃት ተቆልፎባቸው ለነበሩት ደቀ መዛሙርት ታየ። በእጆቹ ላይ ያለውን ምልክት ጠራጣሪ ለነበረው ቶማስ አሳየው። ወደ ኤማሁስ በሚሄዱ ሁለት መንገደኞች ጋር አብሮ ሄደ። ቅዱሳን መጻሕፍትን አስረዳቸው። ልባቸውም በውስጣቸው ነደደ። ትንሣኤ ሁሉንም ነገር ለወጠው። ኢየሱስ ወደ ሕይወት መመለሱ ብቻ አልነበረም፣ ሞት የመጨረሻው ቃል እንዳልሆነ ማረጋገጫ ነበር። መሥዋዕቱ ተቀባይነት ማግኘቱን፣ ማዳኑም እውነተኛ መሆኑን አሳየ። እርሱም ሥልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ አወጀ። ከሙታን ከተነሳ በኋላ ኢየሱስ ስለ እግዚአብሔር መንግሥት እያስተማረ 40 ቀን ከደቀ መዛሙርቱ ጋር ቆየ። ወደ ሰማይ ከመውጣቱ በፊት ተስፋ ሰጠ። ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ አለ። ብዙም ሳይቆይ በጴንጤቆስጤ ቀን ይህ ተስፋ ተፈጸመ። መንፈስ ቅዱስ ፈሰሰ። እንደ ኃያል ነፋስ ያለ ድምፅ ቤቱን ሞላው። እንደ እሳት ያሉ ምላሾች በእያንዳንዳቸው ላይ አረፉ። የነዛ ፈሪ የነበሩት ሰዎች ደፋር ምስክሮች ሆኑ። ቀድሞውኑ ኢየሱስን የካደው ጴጥሮስ አሁን ቆሞ በሥልጣን ሰበከ። በአንድ መልእክት ብቻ በሺዎች ቆጠሩ ሰዎች አመኑ። ቤተ ክርስቲያን የተወለደችው እንደ ግሬይ ሕናይ ሳይሆን እንደ ሕያው ሕዝብ፣ በመንፈስ የተሞሉና የተቀየሩ ሰዎች ያላቸውን እንደሚያካፍሉ፣ የተቸገሩትን እንደሚረዱ፣ ኢየሱስ ሕያው መሆኑን እንደሚያወጁ ሰዎች ናቸው። ከእድገት ጋር ስደት መጣ። እስጢፋኖስ በድንጋይ ተወገረ። ያዕቆብ ተገደለ። ብዙዎች ታሰሩ። ነገር ግን መልእክቱን ዝም ለማሳኘት በሞከሩ ቁጥር የበለጠ እየተስፋፋ ነበር። ያኔ የማይታሰብ ሰው ብቅ በለ። የጠርሴሱ ሳውል ነበር። ክርስቲያኖችን በጥላቻ ይሰድድ ነበር። በቤቶች ይገባ ነበር። ወንዶችንና ሴቶችን ያስር ነበር። እስከዚያች ወደ ደማስቆ በሚሄደው መንገድ ላይ ብርሃን መጥቶት መሬት ላይ እስኪጥለው ድረስ የኢየሱስን ድምፅ ሰማና ሕይወቱ ተገልባቢት ሆነ። አሳዳጁ ሰባኪ ሆነ። አሁን እንደ ጳውሎስ ወንጌሉን ወደ ከተሞች፣ ሕዝቦችና ልዩ ልዩ ቃህሎች ወሰደ። እስርን፣ የመርከብ መሰበርን፣ ድብደባን፣ ረሃብና ቁርን ተጋፈጠ። ነገር ግን ያመነው ስለሚያውቅ ተስፋ አልቆረጠም። አብያተ ክርስቲያናትን ለመምራት ለማረምና ለማበረታታት ደብዳቤዎችን ጻፈ። የአዲስ ኪዳን ብዙ ክፍል የመጣው የዚህ ጉጆ ነው። የመስቀሉ መልእክት ድንበሮችን ተሻገረ። ከኢየሩሳሌም ወጥቶ ወደ ይሁዳ፣ ሰማርያ፣ ሮም ደረሰና ዓለምን ነካ። ከብዙ ዘመናት በኋላም ይህ መልእክት እኔና አንተ ጋር ደረሰ። ዛሬም ያው መንፈስ ይሠራል፣ ያው ጸጋ ያድናል፣ ያው ክርስቶስ ይነግሣል። የመጨረሻው የመጽሐፍ ቅዱስ መጽሐፍ የዮሐንስ ራእይ የዓለም ፍጻሜ ፊልም ብቻ አይደለም፣ እርሱ መገለጥ ነው። አፖካሊፕስ የሚለው ቃል ትርጉሙም ይኸው ነው። ሐዋርያው ዮሐንስ ፈጥሞ በሚባል ደሴት ተሰደደ። እዚያም ልክ ሰማይ እንደተከፈተ ያህል ጥልቅ ራእዮችን ተቀበለ። የከበረውን ኢየሱስን አየ። ዓይኖቹ እንደ እሳት ነበልባል፣ ጸጉሩ እንደ በረዶ የነጣ፣ ድምፁም እንደ ብዙ ውሃ ድምፅ። በመስቀል ላይ ተዋርዶ የነበረው ያው ኢየሱስ አሁን የክብር ንጉሥ ሆኖ ታየ። ዮሐንስ በሁሉም ዘመን ያለችውን ቤተ ክርስቲያን ለሚወክሉ 7 አብያተ ክርስቲያናት የሚላኩ መልእክቶችን አየ። በድላቸው፣ በውድቀታቸው፣ በትግላቸውና በተስፋቸው። ከዚያም የእግዚአብሔርን ዙፋን አየ። መብረቅ፣ ነጎድጓድ፣ የማያቋርጥ አምልኮ፣ ሰማያዊ ፍጥረታት ቅዱስ 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 የነበረውና ያለው የሚመጣው ሁሉንም የሚገዛ ጌታ አምላክ ብለው ይጮኻሉ።
በሰባት ማኅተም የታተመ መጽሐፍ ታየ። የታረደ የሚመስል በግ እስኪታይ ድረስ ማንም ሊከፍተው የሚገባ አልነበረም። እርሱ ይገባዋል። በጉ ማኅተሞቹን ሲከፍት ፍርዶች ጀመሩ። ዮሐንስ ታዋቂዎቹን 4 ፈረሰኞች አየ። ድል አድራጊነት፣ ጦርነት፣ ረሃብና ሞት። በምድርና በሰማይ ምልክቶችን፣ የፍርድ ጽዋዎችን፣ ከተፈጥሮ ዓይን በላይ የሆኑ መንፈሳዊ ውጊያዎችን አየ። አውሬው የሚባል አካል ተነሳ። ሐሰተኛ ነቢይ አሕዛብን አታለለ። የሰይጣን ምስል የሆነው ዘንዶ የእግዚአብሔርን ሕዝብ ለማጥፋት ሞከረ። ነገር ግን በዚህ ውጥረት መካከል ራእይ ታማኝ ሕዝብን ያሳያል። ለአውሬው ምስል አይሰግዱም። በስደት ውስጥ እንኳን የኢየሱስን ስም አይክዱም። እነሱም በበጉ ደም ስለታመኑና ከእውነት ይልቅ የራሳቸውን ሕይወት ስላልወደዱ በኃይል ሳይሆን በእምነት አሸነፉ። ከዚያም ዮሐንስ ሰማይ ተከፍቶ አየ። ነጭ ፈረስ ታየ። በእርሱም ላይ የተቀመጠው ታማኝና እውነተኛ ይባላል። በጭኑ ላይ የነገሥታት ንጉሥና የጌቶች ጌታ ተብሎ ተጽፏል። እርሱ በጽድቅ ሊፈርድ ይመጣል። አውሬው ተሸነፈ። ሐሰተኛው ነቢይ ወደቀ። ዲያብሎስ ወደ እሳት ባሕር ተጣለ። ሊጠፋ ያለው የመጨረሻው ጠላትም ሞት ነው። ከፍርዱ በኋላ ዮሐንስ ከሁሉ የሚያምረውን ራእይ አየ። አዲስ ሰማይና አዲስ ምድር፣ ቅድስት ከተማ፣ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ወረደች። አንድ ድምፅ እንዲህ አለ፣ እነሆ የእግዚአብሔር መኖሪያ በሰዎች መካከል ነው። ከእነርሱም ጋር ይኖራል። እነርሱም ሕዝቡ ይሆናሉ። እግዚአብሔር ራሱም ከእነርሱ ጋር ሆኖ አምላካቸው ይሆናል። እግዚአብሔር እምባን ሁሉ ከዓይናቸው ያብሳል። ከዚያ በኋላ ልቅሶ፣ ሕመም፣ በሽታ፣ ኃጢአት ወይም ብቸኝነት አይኖርም። ቀድሞ የነበረው አልፏል። የሕይወት ዛፍ እንደገና ታየ። የሕይወት ወንዙ ከዙፋኑ ይፈሳል። የዳኑት ከክርስቶስ ጋር ለዘላለም ይነግሣሉ። በገነት በመለያየት የጀመረው ታሪክ በከተማ ውስጥ በዘላለማዊ አንድነት ይጠናቀቃል። እግዚአብሔር ራሱ ብርሃን ስለሆነ ከዚያ በኋላ ሌሊት አይኖርም። ከመጨረሱ በፊት ኢየሱስ አንድ የመጨረሻ ተስፋ ትቷል። በቶሎ እመጣለሁ። የቤተ ክርስቲያንም በዘመናት ሁሉ የነበረው መልስ ያው ነው። ጌታ ኢየሱስ ሆይ ና። አሁን ታላቁን የመጽሐፍ ቅዱስ ታሪክ ሰምተሃል። ከፍጥረት እስከ አዲስ ሰማይና አዲስ ምድር፣ ከኃጢአት እስከ መዳን፣ ከመስቀል እስከ ክብር። መጽሐፍ ቅዱስ ሃይማኖት መንደሪያ ብቻ አይደለም። በፍጥረቱ ላይ ተስፋ ያልቆረጠ አምላክ ታሪክ ነው። በገጾት የተጻፈ ነገር ግን በደም የታተመ የፍቅር ደብዳቤ ነው። የኢየሱስ ደም። በዚህ ታሪክ መጨረሻ ላይ የሚታየው ስም ያንተ ሊሆን ይችላል። ምክንያቱም ይህ አምላክ ርቆ ሆኖ አልቀረም። ኢየሱስ በታሪካችን ገብቶ የእርሱን የሆነውን ሕይወት ለእኛ ለመስጠት የእኛ የሆነውን ሞት ሞተ። ጥያቄው በዚህ ታሪክ ምን ታደርጋለህ የሚለው ነው። ይህ ዝም ብለህ ያየኸው ሌላ ቪዲዮ ሊሆን ይችላል፣ ወይም ደግሞ የእውነተኛ ለውጥ የመጀመሪያ ሊሆን ይችላል። ዛሬ መጽሐፍ ቅዱስን በሌላ መንገድ ከተረዳህ፣ የሆነ ነገር ልብህን ከነካው፣ እግዚአብሔርን አናግረው። ባለህበት ቦታ ሆነህ ባለህ ቃል እግዚአብሔርን አናግረው። እርሱ ይሰማሃል። በዚህ ጉዞ ላይ ይበልጥ በጥልቀት ለመቀጠል ከፈለክ እዚህ የታሪክ አሻራ ቻናል ላይ እያንዳንዱን የታሪክ ክፍል በጥልቀት እንመረምራለን። አንድ ቪዲዮ በዘፍጥረት ላይ ብቻ ያተኮረ፣ ሌሎች በነቢያት ላይ፣ በኢየሱስ ሕይወት ላይ፣ በደብዳቤዎችና በራእይ ላይ ያተኮሩ ይሆናሉ። ስለዚህ የታሪክ አሻራ ቻናልን ሰብስክራይብ አድርግ፣ የደውል ምልክቱን አብራ እና አሁኑኑ የሚቀጥለውን የምታየውን ርዕስ ምረጥ። ምክንያቱም መጽሐፍ ቅዱስን ስትረዳ ሕይወትን መረዳት ትጀምራለህ። ምንም ነገር እንደነበር አይቀጥልም።